ተራ መንገደኛ ነው ብላ በስተት በመረዳት የአውሮፕላኗ አስተናጋጅ በአደባባይ የአገሪቷን እጅግ የተከበረ ሚኒስቴር ታዋርደዋለች። ነገር ግን ቀጥሎ የአውሮፕላኑን አጠቃላይ ድባብ የቀየረ ነገር ተፈጠረ። ሁሉንም ሰው ያስደነገጠ ክስተት ተከናወነ። ይህንን በእጅጉ አስገራሚ የሆነ ቪዲዮ ሙሉውን ተመልከቱ። ከየት ሀገር ሆናችሁ እንደምትመለከቱንም በኮሜንት ላይ አሳውቁን። ሌሎች አስተማሪና አነቃቂ የሆኑ ቪዲዮዎችን ለማዳመጥም ቻናላችንን ሰብስክራይብ በማድረግ አብራችሁን ቆዩ። ይህ ቪዲዮ ብዙዎች ጋር ተደራሽ እንዲሆንም ላይክ በማድረግ ጀምሩ። አሁን ታሪካችንን እንጀምር። ዓመቱ 2025 ነው። ሰዓቱም በካራቺ የሚገኘው የጂና አየር ማረፊያ የሀገር ውስጥ በረራ ተርሚናል በስራ ጥድፊያ የተሞላበት ቀትር ነበር። ውስጥ ኤር ኮንዲሽን ባለው የቢዝነስ ክላስ መዝናኛ ክፍል ውስጥ አንድ እድሜው የገፋ የተከበረ አዛውንት ተቀምጧል። የዚህ ሰውዬ ስም ረሺድ ማህሙድ ይባላል። በሙያውም በካራቺ ዩኒቨርሲቲ የኢኮኖሚክስ ፕሮፌሰር ነው። ቀለል ያለ በፓኪስታን ባዘቦት ቀን ተዘውትሮ የሚለበስ ሸሚዝ ቀለል ካለ ሰደርያ ጋር ለብሷል። በእግሩም ላይ ቀለል ያለ የቆዳ ሰንደል ጫማ አድርጓል። በእጁም ላይ ያሰረው ውድ ሰዓት የለም። ካጠገቡ ያለው ትንሽ የቆዳ ቦርሳ እንኳ ያረጀና ያለቀ ይመስላል። ለቅንጦት ዕቃዎች ደንታ ኑሮት አያውቅም። በፊቱ ላይ የማሰላሰልና የማሰብ ገጽታ ይነበባል። ነገ ጠዋት አዲስ የተዋቀረው ካቢኔ ቃለ መሐላ የሚፈጽምበት ስነ ስርዓት ይካሄዳል። እርሱም ወደ ኢስላማባድ እየተጓዘ ያለው የሀገሪቷ ቀጣይ የገንዘብ ሚኒስቴር ተደርጎ ስለተሾመ በዚሁ ስነ ስርዓት ላይ ቃለ መሐላ ለመፈጸም ነው። ለአንዴና ለመጨረሻ ጊዜ ይህንን ጉዞውን እንደ ተራ ዜጋ ሆኖ ያለምንም መንግስታዊ ፕሮቶኮል ለማድረግ ፈልጓል። በመቆያ ክፍል ውስጥ ያሉት ሌሎቹ መንገደኞች ውድ ሱፎችንና የዲዛይነር ልብሶችን የለበሱ ናቸው። ሽማግሌውን መንገደኛም ዝም ብለው ይመለከቱታል። በአይናቸው ላይ የንቄት እይታና በቃል ያልተገለጹ ጥያቄዎች ይነበባሉ። ይህ ተራ ሽማግሌ ሰው እዚህ ምን ያደርጋል የሚሉ ይመስላል። ነገር ግን ረሺድ ማህሙድ ትኩረት አልሰጣቸውም። ከጥቂት ደቂቃዎች በኋላ አንድ መግለጫ ተሰማ። ወደ ኢስላማባድ የምትጓዙ የበረራ ቁጥር ፒኬ 317 መሳፈሪያችሁ ሰዓት ስለደረሰ ወደ በር ቁጥር 4 እንድትሄዱ ትጠየቃላችሁ። ረሺድ ማህሙድ ቀስ እያለ ተነስቶ ወደ ሰልፉ አመራ። በሩ ላይ አንዲት ወጣት አስተናጋጅ ሳና ቁረሺ የምትባል ቆማለች። ደማቅ ቀይ ዩኒፎርም ለብሳለች። ቀይ ሊፕስቲክም ከንፈሯን ቀብታለች። ትከሻዋም ላይ የሀገሩ መገለጫ የሆነውን ሻርፕ ለብሳለች። ፕሮፌሽናል ግን የኩራት ፈገግታ በከንፈሯ ላይ ይታያል። ከፊቷ የቆመውን ሱፍ የለበሰ የተከበረ ሰው በፈገግታ ሰላምታ እየሰጠች ነው። እንኳን ደህና መጡ ጌታዬ በማለት በአክብሮት ሰላምታ ሰጠች። ነገር ግን የረሺድ ማህሙድ ተራ ሲመጣ ከፍ ዝቅ አድርጋ ተመለከተችው። ፈገግታዋም ጠፋ። ከዛም ለባልደረባዋ ዝቅ ባለ የድምጽ ቅላጼ የሆነ ነገር ብላ ፊቷን በማዞር አጎቴ ይህ የቢዝነስ ክላስ ተሳፋሪዎች ረድፍ ነው። የኢኮኖሚ ክፍሉ በዛ በኩል ነው። ረሺድ ማህሙድ ተረጋግቶ ትኬቱን ዘረጋላት። ሳና እንደመመንጨቅ ባለ ሁኔታ ነጥቃ ትኬቱን ተመለከተች። መቀመጫ ቁጥር 2A ይላል። ፊቷ ተኮሳተረ። ስተት መኖር አለበት ስትል አኩተመተመች። ከዛም ድምጿን ጎላ አድርጋ እንዲህ ያለች፣ በስተት የተረዱት መሰለኝ። ይህ የወንበር ቁጥር የእርሶ ሊሆን አይችልም። ለመመልከት ሰዎች ፊታቸውን ማዞር ጀመሩ። በለሆሳስ ድምጽ ረሺድ ማህሙድ እንዲህ አለ፣ ግን እኮ ይሄ የኔ ትኬት ነው። የሳና ድምጽ መጉላት ጀመረ። እንደ እርሶ ያሉ ሰዎች አንዳንድ ጊዜ ትኬት ለመቁረጥ የሌላን ሰው ካርድ ይጠቀማሉ። እባክዎትን ጊዜያችንን አያባክኑ፣ ወደ ጎን ይሁኑ አለች። ከኋላ አንድ ወጣት ተጣራ። ህጋዊ ትኬት ይዟል ሲል ሌሎች በዙሪያው ቆመው የነበሩት ጥቂት ሰዎች ስልካቸውን አውጥተው መቅዳት ጀመሩ። ነገር ግን ሳና አላቆመችም። እጇን ትዕግስት በማጣት እያወናጨፈች ደህና ገንዘቦት ይመለሳል፣ አሁን ባክዎትን ሰልፉን ልቀቁ አለች። ረሺድ ማህሙድ ካሉበት ፍንክች አላሉም። በተረጋጋ ግን በትኩረት ተመለከቷት። ወንበሬ ላይ ሂጄ እቀመጣለሁ አሉ በእርጋታ። ውጥረቱ የተሰማው ቢላል የሚባል ጁኒየር የበረራ ተቆጣጣሪ ወደፊት መጣ። ምን እየተከናወነ ነው እመቤት ሲል ጠየቀ። ሳናም ይህ ሽማግሌ ቢዝነስ ክላስ ውስጥ ለመግባት እየሞከረ ነው፣ ትኬቱ የተጭበረበረ መሆን አለበት አለች። ቢላል ትኬቱን ተቀብሎ በእጅ በሚያዝ ማሽን ውስጥ ስካን አደረገው። አረንጓዴ መብራት አሳየ። ትኬቱ ትክክለኛ ነው እመቤት አላት በእርጋታ። የሳና ፊት በቁጣ ጠቆረ። ጉዳይ አይደለም ስትል ጮኸች። እስቲ ተመልከተው፣ የቢዝነስ ክላስ ተሳፋሪ መንገደኛ ይመስላል አለች። ረሺድ ማህሙድ በጥልቀት በሲቃ ተንፍሰው እንዲህ አሉ፣ አሁን ሄጄ መቀመጫዬ ላይ እቀመጣለሁ። ድምጻቸው ሳናን ላፍታ ባለችበት ቀጥ ብላ እንድትቆም ባደረቀ ጉልበት የተሞላ ነበር።
በሁሉም ሰው ፊት ስልጣኗ ዋጋ እንዳጣ የተገነዘበችው ሳና ያለ ፍቃዷ ያመነታች መንገዱን ለቀቀች። ነገር ግን መንገዱን ለቃ ከማሳለፏ በፊት ጥርሷን ነክሳ እስቲ ለምን ያህል ጊዜ በእርሱ ወንበር ላይ ተቀምጠህ እንደምትቆይ እናያለን ስትል አጉረመረመች። መልስ ሳይሰጧት ረሺድ ማህሙድ ወደ ክፍሉ ገቡ። ውስጡ አውሮፕላኑ ቀዝቃዛ የተረጋጋና ሰላማዊ ነው። ወንበር ቁጥር 2ኤ ከመስኮቱ አጠገብ ነው። ሳምሶናይቱን ከላይ ያለው የሻንጣ ማስቀመጫ ውስጥ አስቀመጡና ተቀመጡ። ሳና ወደ ክፍሉ ገብታ ለአፍታ ያህል በትኩረት ተመለከተቻቸው። ከዛም ለሌሎቹ መንገደኞች ውሃ ማቅረብ ጀመረች። ግን ሆን ብላ እርሳቸውን አለፈቻቸው። ካጠገባቸው የተቀመጠው ሰው ቡና ሲጠይቃት ሳና በፍቅር ፈገግታ ተሞልታ ወዲያውኑ አቀረበች። ነገር ግን የረሺድ ማህሙድ ተራ ሲደርስ ፊቷ በድጋሚ ቀዘቀዘ። ምን ትፈልጋለህ በማለት ጠየቀቻቸው። ድምጿ ደረቅና ለዛ የሌለው ሩቅ ነበር። እባክሽን ውሃ ስጪኝ በማለት ተረጋግተው መለሱ። ሳና ውሃ አምጥታ ጠረጴዛው ላይ አስቀመጠችው። በጣም በግዴለሽነት ስለነበረ ያስቀመጠችው ወድቆ ነበር። ለትንሽ ከመውደቁ በፊት አፈፍ አድርገው ያዙት። ከፍተውም ተጎነጩ። በፊታቸው ላይ የሚታይ ምንም አይነት የቁጣ ምልክትም አልነበረም። በአቅራቢያቸው ታዋቂው የፓኪስታን ኢንዱስትሪያሊስት አሪፍ ካሃን ተቀምጦ ነበር። ሙሉ ትዕይንቱን ሲያስተውል ነበር። ያየውን ነገር አልወደደውም። የሰውየው እርጋታ፣ ዝምታውና በፊቱ ላይ ያለው የተረጋጋ ክብር በተራ ልብስ ፈጽሞ ሊደበቅ የሚችል አይደለም። በሙቅ ውሃ ለብ ያለ ፎጣ ሲታደል እንኳ ሳና በድጋሚ የሽማግሌውን ወንበር ዘለለችው። አሁን በመንገደኞቹ መሃል ሾክሾክታ መሰማት ጀመረ። ሰዎች ማጉረምረም ጀመሩ። አስተናጋጇ ለምንድነው እንደዚህ ባለ መንገድ የምታስተናግደው? ልክ አውሮፕላኑ የኢስላማባድ የአየር ክልል ሲገባ የዋና ከተማዋ ብርሃን በደመናው አልፎ አንጸባረቀ። አውሮፕላኑ ሲያርፍና መንገደኞቹ ለመውረድ ሲዘጋጁ ሳና ለአንዴና ለመጨረሻ ጊዜ ቀረበችውና ዝቅ ባለ መርዛማ የድምጽ ቅላጼ እንደርሶ ባሉ ሰዎች የተነሳ ሙሉ የክፍሉ ድባብ ታወከ አለች። ረሺድ ማህሙድ ተመለከቷት፣ ግን ምንም ያሉት ነገር አልነበረም። ዝምታቸው ኩራቷን የበለጠ ያቀጣጠለው ነበር የሚመስለው። ነገር ግን አሪፍ ካሃን ከዚህ በላይ ዝም ማለት አልቻለም። ከተቀመጠበት ተነስቶ ኮስተር ብሎ እንዲህ አላት፣ ይበቃሻል፣ ገደቦችሽን ሁሉ አልፈሻል። ይህንን የአየር መንገድ ብቻ ሳይሆን ሁላችንንም መንገደኞች ነው የተሳደብሽው አላት። ደነገጠች። ሳናም ጌታዬ ለምን አንተ ጣልቃ ትገባለህ? እንዴታ ጣልቃ ገባለሁ እንጂ ሲል አሪፍ ካሃን መለሰላት። ይህ የተከበረ ሰው ያጠፋው ምንም ነገር የለም። ለትኬቱ ከፍሏል። በከፍተኛ ክብርም ነው የጉዞውን ያደረገው። ያንቺ ባህሪ ተቀባይነት የለውም አላት። ሌሎቹ ተሳፋሪዎቹም ድጋፋቸውን አሰሙ። የሳናም ፊት በህፍረት ቀላ። በዚህ ጊዜ የክፍሉ በር ተከፈተ። ውጭ ያለው አስደናቂ ትዕይንት ለአይን ለማመን የከበደ እይታ ነበር። በርካታ የፕሮቶኮል መኪናዎች በአውሮፕላን ማረፊያው ላይ ቆመው ነበር። ካቢኔው ክፍል የመጡ ባለስልጣኖች፣ የፖሊስ መኮንኖችና በርካታ ጋዜጠኞች እየጠበቁ ነበር። ከአውሮፕላኑ ደረጃ ላይ ቀይ ምንጣፍ ተዘረጋ። መንገደኞች በመሃላቸው አንሾካሾኩ። የትኛው ሚኒስቴር ወይም ቪአይፒ ነው የደረሰው በማለት ቢላል ወደ ሳና ጋር እጁ እየተንቀጠቀጠ ሲሮጥ መጣ። ስልኩን ይዟል። እመቤት ይህንን ተመልከቺ። ሳና ስልኩን አውጥታ ስክሪኑን ተመለከተች። አይኖቿ በድንጋጤ የተመለጠጡ። ከታዋቂ ቻናሎች የተለቀቀ ሰበር ዜና ነበር። ነገ ጠዋት አዲሱ የፓኪስታን የገንዘብ ሚኒስቴር ፕሮፌሰር ረሺድ ማህሙድ ቃለ መሐላ ይፈጽማሉ ይላል። ከርዕሱ ስር ያለው ምስል በወንበር ቁጥር 2ኤ ላይ ተቀምጦ ከነበረው የተረጋጋ ፊት ካለው ሰዎች የሌላ አልነበረም። ስልኩ ከድንጋጤዋ ብዛት ከእጇ ላይ አምልጧት ነበር። ዓለሟ በዙሪያዋ የተደፋ መሰላት። ወደ ረሺድ ማህሙድ ተመለከተች። በእርጋታ ወደ መውጫው እየተጓዘ ነበር። ያረጀ ሻንጣውን ይዞ እባክህን ጌታዬ ቆይ ስትል በሚንቀጠቀጥ ድምጿ ተጣራች። ቆመና ፊቱን አዞረ። ከንፈሯ ተንቀጠቀጠ። ጌታዬ የእውነት በጣም አዝናለሁ፣ አላወቅኩትም ነበር። ረሺድ ማህሙድ ተመለከቷት። በአይናቸው ላይ የቁጣም የበቀልም ምልክት አይታይም፣ ሐዘንና ርህራሄ ብቻ። በተረጋጋ ድምፅ እንዲህ አሏት፣ ሁሉም ዜጋ እኩል ክብር ይገባዋል። አሁን አንቺ ይህንን ክብር ያሳየሽኝ ሚኒስቴር ስለሆንኩ ብቻ ነው አይደል? ክብር በሀብት ወይም በስልጣን የሚገኝ አይደለም። በሰብአዊነታችን የሰው ልጆች በመሆናችን ብቻ ያገኘነው ነገር ነው የኔ ልጅ። እነዚህ ቃላቶች ልቧን ልክ እንደ ፍላጻ ወጋት። መናገር አልቻለችም። ባለችበት ደርቃ ቀረች። አይኖቿ በጸጸት ተሞሉ። ረሺድ ማህሙድ ከአውሮፕላኑ እንደወረዱ የካሜራ ብርሃኖች በዙሪያቸው አንጸባረቁ። ባለስልጣኖች አበባ ይዘው ተቀበሏቸው።
ወደ መኪናቸው ከመግባታቸው በፊት ፊታቸውን አዙረው አንድ የአውሮፕላኑን ተመለከቱ። ውስጥ መንገደኞች በመስኮት እየተመለከቱ ነበር። ብዙዎቹ በህፍረትና በጸጸት ውስጥ ሆነው ሙሉ ገጠመኙ በማህበራዊ ሚዲያ ላይ በፍጥነት ተሰራጨ። በመንገደኞች የተቀዱ ቪዲዮዎች ቫይራል ሆኑ። ከፍተኛ ትችቶችም ተሰነዘሩ። አየር መንገዱ ሳናን ከስሯ አባርሮ በይፋ ይቅርታ ጠየቀ። ነገር ግን በቃለ መሐላ ፕሮግራሙ ላይ ባደረጉት አጭር ንግግር ላይ ረሺድ መሐሙድ እንዲህ አሉ። ይቅርታ አድርጌላታለሁ። ቅጣት ሰዎችን ሊለውጣቸው አይችልም። ይህ ገጠመኝ ሁላችንንም ሰውን በአለባበሱና በመልኩ መዳኘት ምን ያህል ስህተት እንደሆነ እንደሚያስተምረን ብቻ ተስፋ አደርጋለሁ አሉ። ይህ አንድ ገጠመኝ ከፍተኛ ለውጥ አመጣ። በመላው ሀገሪቱ ውስጥ አገልግሎት ሰጭ ተቋማት በጣም ተራ ተብሎ የሚታሰበውን ሰው ሳይቀር በከፍተኛ ከበሬታ ማስተናገድ ጀመሩ። ምክንያቱም አሁን ያ ከፊታቸው የቆመው ተራ ሰው ምናልባትም ሌላ ሀገሩን በዝምታ ያገለገለ ያለ ረሺድ መሐሙድ ሊሆን እንደሚችል ተገንዝበዋል። ይህ ታሪክ እንድታሰላስሉና እንድትነቃቁ ሲባል የተዘጋጀ ነው። እንዴት አገኛችሁት? አሳውቁን። እባካችሁን ላይክ አድርጉት፣ ለወዳጆቻችሁም አጋሩት። በሌላ ታሪክ እስከምንገናኝ ሰላም ቆዩን። የዛሬውን እዚህ ላይ ያበቃል።